ወንደሰን እማዬ ስታበላት የነበረችውን መርዝ ለዮዲት ጉዲት መልሶ አጎረሳት። ወይዘሮ ወርቄ ቤቷ በላዋ ላይ ተሸጦ እብዳር እብድ ብላ ዋይ ዋይ እያለች ትገኛለች። ሰላም ሰላም ብያለሁ። ውድ የተከበራችሁ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። እንዴት ናችሁ? ደህና ናችሁ? አለሁ። እንግዲህ የእናት ግፍ ድራማን ይዤላችሁ መጥቻለሁ። የእናት ግፍ ድራማ በፊት እንግዲህ በጣም ሲያስለቅሰንና በጣም ሲያዛዝነን የነበረው ድራማ ዛሬ እማዬ እንግዲህ ጠላቶቿን ከእግሯ በታች አንበርክኮላት እንግዲህ የወዲት ጉዲትና ወይዘሮ ወርቅ የሚገቡበት የሚወጡበት ግራ ገብቷቸው ይገኛል ማለት ነው። እሱም ለምንድን ነው ሲባል እንግዲህ በጣም በሚያሳዝን ነገር ምንድን ነው የተፈጠረው መሰላችሁ ቤተሰብዬ? እንግዲህ ወንድዬ ምንድን ነው ያደረገው? ቀጥታ ለእናትዮ ያበላችሁን መርዝ ምግብ ላይ ንስንስ አድርጎ አምጥቶ ብይን ያላት ማለት ነው። ከበላሽ ብይ ነው ብሎ ያላት ማለት ነው። በጣም በሚያሳዝን ነገር እንግዲህ የወዲት ጉዲት ጉዳ ፍልት ብሎ የምትገባበት ቀዳዳ ጉድጓድ ነው የጠፋባት ማለት ነው። ምክንያቱም ሰዎችን ማብላት ነው እንጂ ራሷን መብላት ያለመደችው ሴት ዛሬ ብይ ስትባል የምትገባባት ጉድጓድ ነው የጠፋባት ማለት ነው። ማየ ደግሞ እንግዲህ የእውነት በጣም መልካም ሰው በመሆኗ በጣም ጥሩ ሰው ስለሆነች ልጇን እባክክ በቃ አውጣና ልቀቃት፣ ይችል ልጅ ምን ታረጋለች? በቃ እኔ ቅርብ እያታለሁ ካሁን ወዲህ ምን ታደርግልናለች? ልጄ እኔን እኮ በነፍስ አግኝተኛል። አንተም ደግሞ ተቀይረህ እውነቱን እንድታይ ፈጣሪ ፈቅዶ እዚህ ደረጃ አድርሶናል እና እባክችን ልጅ ወደምትሄድበት ቦታ እንድትሄድ ፍቀድልኝ ምናምን እያለችው ነበረ። እንግዲህ ወንደሰን ደግሞ በፍጹም ከዚህ ቤትማ አትወጣም፣ በፍጹም አትወጣም። ምክንያቱም በአንቺ ላይ ያደረገችውን ግፍ እኔ በሷ ላይ ሳልፈጽም በፍጹም ልትወጣ አይገባም ነው ያለው ማለት ነው። እንግዲህ በጣም በሚያሳዝን ነገር ምንድን ነው የተፈጠረው? ኩሽና አለምዬ ምግብ እየሰራች በነበረበት ሰዓት የወዲት ጉዲት እንግዲህ ቢላ ይዛ ምን ለማድረግ እንደሆነም ባይገባንም ያው ክፋት ለክፋቷ ለተንኮሏ ነው ቢላ ይዛ ሄደችው ነበረ ማለት ነው። ወንደሰን ደረሰባት ማለት ነው። እንግዲህ ምንም አለምዬ ወደ ኋላም ዞር ብላም አላየችም ነበረ። እሷ ስራ እየሰራች እና ወጥ እያመሰለች ነበረ። እንግዲህ የወዲት ጉዲት ከኋላ ቢላ ይዛ ቆማ ነበረ። ወንደሰን ደርሶ እንግዲህ አለምዬንም ከሞታ መካከል አስጥሏታል ማለት ነው። የወዲት ጉዲትን ይዟት ማለት ነው። አንቺ ጨካኝ አረመኔ ምን ልታደርጊ ነበረ ይሄንን ይዘሽ ከኋላ እየቆምሹ? በእርግጠኝነት የሆነ ነገር አስበሽ ነው ያል ሳታስቢ አይደለም እንደዚህ ልታደርጊ ከኋላ የቆምሹ። እኔ አውቄብሻለሁ ሲላት ነበረ ማለት ነው። የወዲት ጉዲት እንግዲህ ያው እንደምታውቋትና ማላ ነው ልማርጋን የማለችው። በፍጹም እኔ ይሄን ነገር ላደርግ አይደለም፣ እሷ ነች ቢላ አምጪ ብላኝ ያዘዘችኝ የሆነ ነገር ልከፍት ትላለች ማለት ነው። እንግዲህ ወንደሰን እንደ በፊቱ ሞኝና የሚታለልላት ሰው መስሏት ነበረ ማለት ነው። ቀጥታ አለምን የጠይቃት አንቺ ቢላ አምጪ ብለሻታል እንዴ ምናምን ሲላት በፍጹም እኔ እንደዛ አላልኳትም። ምክንያቱም እሷ ለእኔ አዛዤና አሰሪ ነች፣ እኔ ደግሞ ሰራተኛ ነኝ። እንዴት ሊሆን ነው እሷን ቢላ አምጪ ብያት የማዛት? በፍጹም ወንድዬ ይሄንን ነገር አላደረኩም ብላ ትላለች። አንቺ አረመኔ አሁንም እንደ በፊቱ ልትሸውድኝና እንደ በፊቱ ልትዋሺ ነበረ ወይ ሀሳብሽ? እኔ ካሁን ወዲህ ሁሉን ነገርሽ ስለ አንቺ ነገር አውቅ ያለሁ ስለዛን አንቺ አረመኔ እሷንም ልትገይ ፈለግሽ እንዲህ ብሎ በጣም የተናደደባት ማለት ነው። እንግዲህ በስተመጨረሻ አሁን የወዲት ጉዲት የምታደርገው ነገር ጠፍቶባታል። ምክንያቱም ድሮ ወንድዬን እንደፈለጋ ስታሽከረክረው የነበረችው በውሸት በማላ ወይ ደግሞ በተለያየ ነገር ስትምልለት የነበረችው ሲያምናት የነበረው ዛሬ ተንኮሏን ሁላ አውቆ እንግዲህ ድመትና አይጥ መስሎ ተፋጦ ቁጭ ብሏል ማለት ነው ሳሎን ውስጥ። እንግዲህ ማየ ደግሞ ምንድን ነው ወይዘሮ ወርቄ ደግሞ ምንድን ነው የሆነችው ሲባል እንግዲህ በጣም በሚያሳዝን ነገር አስቻሎ የቤት ገዢ አምጥቶ ነበረ ማለት ነው። ደላላ ቤት ውስጥ እንግዲህ ተይ ማየ ቤቱ ብሸጥ ይሻላል፣ ምክንያቱም እስር ቤት ከገባሽ ትበሰብሻለሽ። ቤቱን ሸጠሽ ብሩን መከፈል አለበት፣ አለበለዛ ግን እስር ቤት ገብተሽ አንቺም ትበሰብሻለሽ እያላት ማስጠንቀቂያ ስሰጣት ነበረ ለእናቱ ማለት ነው። እናትየዋ እንግዲህ ያው እንደለመደችው አንተ አመዳም ቤት ሽጭ የት ልገባ ነው አንተ የደሃ ልጅ የአመዳም ልጅ እያለች
መልሳ ልጁ ስትሰድበው ነበር አስቻለውም ማለት ነው። እማዬ ታዲያ ምን ላድርግ? እስር ቤት ገብተሽ ከምትበሰብሽና ዋጋ ከምትከፊ እባክሽ መሬቱ ይሸጥና ቤቱ ይሸጥና ገንዘቡ ተከፍሎ ከዛም በኋላ እንግዲህ የሚከፈለው ተከፍሎ አንቺም ሰላም ብታገኝ ይሻልሻል። አለበለዚያ ግን ይሄ ሰውዬ ቀጥታ ወስዶ ቪዲዮውን ለፖሊስ ነው የሚሰጠው። አንቺም እህቴም ትታሰራላችሁ እያላት ነበረ ማለት ነው። የወይዘሮ ወርቄ ደግሞ ቤቱ እንዲሸጥ አትፈልግም። ቤቱም እንዲሸጥ አትፈልግም። እስር ቤት መግባትም አትፈልግም። አስቻሉ ደግሞ ምንም ቢሆን የእናት ነገር በጣም ነው ያስጨነቀው ማለት ነው። በጣም ጨንቆት ይገኛል። ምክንያቱም እንዲሸጥ አልፈለገም። ይሄ ቤቱም እንዲሸጥ አልፈለገም። ሁለተኛ ነገር ደግሞ የእናትየዋ መታሰር በጣም ነው ያልፈለገው። ከዛ ደግሞ የመረጨው ምርጫ ምንድን ነው? አንድና ለአንድ ቤቱ ተሸጦ ብሩ ተሰጥቶ ለዚያ ለሰውዬ እናቱን ከእስር ቤት ለማስጣል ነው እያደረገ ያለው ጥረት ማለት። ወይዘሮ ወርቄ እንግዲህ ደግሞ እሷም ለመከራዋና ለስቃይ ሆነ ያሰበችው አብዛኛ ለክብሯና በሰው ፊት እንዴት ነው እኔ ለምንድን ነው ደሃ ሆኜ የምቀርበው? ምክንያቱም እኔ ወርቄ በፍጹም እንደዛ አይነት ነገር ህይወት ልኖርማ አልችልም። የት ነው ሞድቆ እያለች ትገኛለች ማለት ነው። እንግዲህ ደላላውም ሲመጣ ቤቱን የገመተው 19 ሚሊዮን ብቻ ነው። ይሄ ደግሞ ማለት በጣም 4 ሚሊዮን ደግሞ ሌላ ይቀራቸዋል ማለት ነው። ይሄንንም ላስቻሉ ለእሷ ሲነግራት ለወይዘሮ ወርቄ በፍጹም እንደዚህ ሊሆን አይችልም። ይሄን ያክል ቤት እንዴት ነው 19 ሚሊዮን የሚሸጠው? ምክንያቱም ከዛን ለዛ ለአመዳም ከሰጠን ምን በር እኮ የሚተርፈን ነገር የለም። በዛ ላይ ደግሞ 4 ሚሊዮን ስለሚቀረን ከየት አምጥተን ነው የምንከፍለው? በፍጹም እያለች ነበረ ማለት ነው። አስቻሉ ደግሞ ባንክ ቤት እኮ ገንዘብ አለሽ፣ ባንክ ቤት ያለሽንም ገንዘብ ጨማምረሽ ከዚህም ብለን አንድ ላይ ጨማምረን መስጠት አለብን። ይሄ ሰውዬ ለጊዜው እየመጣው በዚች ሳምንት ውስጥ ይሄንን ቤት እንዲሸጥ ብዬ ነው እያመጣሁት እያላት ነበረ ማለት ነው። እንግዲህ ወይዘሮ ወርቄ እኡን ያለችው ማለት ነው። ቤቱ እንግዲህ ለመሸጠት በቃ በእርግጠኝነት ያለው ነገሮች ሁኑላ ስታይ ደላላውን ስታይ ጭራሹኑ እብድና ጨርጓን ጥላን ሄደችው ማለት ነው። እያለችና እያለቀሰች ነበረ ማለት ነው። ወይዘሮ ወርቄ በፍጹም ቤቴ አይሸጥም የመጣው ይምጣ ትላለች። አንዳንዴ ደግሞ በቃ ግራ ግብት ብሏታል ማለት ነው። የምታነሳው የምትጥለው ነገር ግራ ገብቷታል ወይዘሮ ወርቄ ማለት ነው። እንግዲህ ፈጣሪ ከእንደዚህ አይነት ነገር ይሰውራችሁ ቤተሰቦቼ ማለት ነው። አንዳንድ ሰዎች ራሳቸው ችግር ውስጥ ይገቡና በኋላ መውጫ ቀዳዳ ሲያጡ አበር ነው የሚሉት ማለት ነው። በጣም በሚያሳዝን ነገር ወይዘሮ ወርቄ ላይ እንግዲህ የሚታየው ያ ነገር ነው። እብደት ነው እየተሰማት ያለው ማለት ነው። በአሁን ሰዓት የምታነሳው የምትጥለው ነገር ግራ ገብቷታል። ምክንያቱም በቃ ምንም እንትን የላትም። ምክንያቱም ቻንስ የላትም። ይሄንን ቤት ካልሸጠች በስተቀር ምንም ቻንስ እንዳሌላ ታውቃለች ማለት ነው። ልጇ ደግሞ ከእስር ቤት ልጁ እናቱን ለማስጣል በጣም ጥረት እያደረገ ነው። አስቻሉ እንግዲህ እማዬ ከመቼ ጀምሮ ነው አንቺ እጅ የሰጠሹና ቁጭ ብለሽ እንደዚህ መተገስና ተስፋ መቁረጥ የቻልሹ? በፊት እኮ አንቺ ጎበዝ ነበርሽ፣ እንዴት ተስፋ ቆረጥሽ እናቴ እያላት ነበረ ማለት ነው። ልጄ የድሮ ወርቂቱ አይደለውም፣ በቃ በአሁን ሰዓት እኔ እንደ በፊቱ አይደለውም እያለ ትገኛለች ማለት ነው። ዛሬ ደግሞ ደስ የሚለው ነገር እንግዲህ የወርዲ መታ ነበረ ማለት ነው። ወደ ወይዘሮ ወርቄ ጋር መታ ነበረ ማለት ነው። እንግዲህ ደስ የሚለው ነገር እሷም እነሱን ለማጽናናት በተቻለ መጠን ለማጽናናት ሞክራ ነበረ ማለት ነው። እንደዚሁም ደግሞ ፀሐዬ ስታናግራት ነበረ። ምንድን ነው እየተፈጠረው እያለች ፀሐይን ስትጠይቀው ነበረ ማለት ነው። ፀሐዬ ደግሞ እንግዲህ አለምዬን ሲያግቱ የነበሩት አለምዬን ያሳገቱት ሰውዬ ቪዲዮውን የነሱ የመረጃውን እንዳለ በእጁ ካደረገ በኋላ ምንድን ያደረገው ብሩ 23 ሚሊዮን ጠየቃቸው። ያንን ብር ካላመጡ ቪዲዮ ወስዶ ለፖሊስ ልሰጥ
እያስፈራራቸው ይገኛል። በአሁን ሰዓት እማዬ አባዬ በጣም በጭንቀት ውስጥ ናቸው ያሉት። አስቻለውም እንዲሁም በጣም በኃይለኛ በጭንቀት ውስጥ ነው ያሉት። ምክንያቱም ይሄ ብር ካልተወሰደና ካልተሰጠው በጣም አስቸጋሪና በቃ መረጃውን ለፖሊስ አሳይቶ እስር ቤት እንደሚጨምራቸው እየዛተባቸው ነው ትላለች ማለት ነው። በጣም ይገርማል። የወርድ ደግሞ እንደዚህ ትላለች። በጣም ይገርማል። ለሰው ሲቆፍሩት የነበሩት ጉድጓድ ራሳቸው ገቡበት እንዲህ ስትል ነበረ ማለት ነው። አዎድ ራሳቸው ገብተው ይገኙበታሉ። ምክንያቱም የወዲት ጉዲትን በአሁን ሰዓት በጣም ችግር ውስጥ ነች ያለችው። እንግዲህ ወይዘሮ ወርቄም የምታደርገው የምታነሳው ምንም ነገር ግራ ገብቷል። ይሄም ቤትም ንን ለመሸጥ ድላላ እየተፈለገ ነው እያለቻት ነበረ ማለት ነው። እንግዲህ በጣም በሚያሳዝን ነገር እኔን እንደዛ ከቤት ውስጥ አስወጥታ ስትወረውረኝ፣ ዛሬ ግን ቤቷ በራሷ ተንኮል የተነሳ ልሸጥ ነው። እኔ የሰው ጭንቀትን ባያስደስተኝም የሰው ችግር ባያስደስተኝም ለወይዘሮ ወርቄ ግን የደረሰው ነገር ላክስቴ በጣም ነው እኔ ደስ ያለኝ። ምክንያቱም ሰዎችን ለመግደል እንደዛ ሲጣጣሩ እነሱ ዛሬ እንደዚህ ደረጃ በመድረሳቸው እኔ የእውነት ተከፋቱ ደስታ ይበልጣል ነው ያለችው ማለት ነው። የወርዲ እንግዲህ ወደ ቤት ትገባና እማዬ እታ አባዬ ምን ሆነች ነው ምንድን ነው ችግርሽ ትላታለች ማለት ነው። ችግሬማ በጣም ያስጨነቀኝ ነገር አሁን እንደናንተ አመዳምና እንደናንተ ድሀ ልሆን ነው በቃ ትላታለች ማለት ነው። ምንድን ነው ምን ማለት ነው ስትላት ማለት ነው እንግዲህ የነገርኩሽን ነው እየሰደብሽኝ ነው እኮ ትላታለች ማለት ነው። ስድብ ነው እንዴ? ለካ ድህነት ለካ ስድብ ነው። አመዳም ማለት ስድብ ነው ለካ። ረስቼ ልጅ ይሄ ነገር እኮ በጣም ከሰው ጋር እያጣለኝ ነው ትላለች ማለት ነው። ከዛም በኋላ እንግዲህ የወርዲን ብድግትልና ለመሄድ ትፈልጋለች ማለት ነው። ወዴት ነው የምትሄጁ ስትላት፣ ምክንያቱም እኔ ከመሰደብ ተነስቼ ብሄድ ይሻለኛል። አጠገብሽማ ቁጭ ስል አንቺ በጣም እየሰደብሽን ስለሆነ ተነስቼ ብሄድ ይሻለኛል ትላታለች ማለት ነው። በፍጹም እንዳትሄጂ የምነግርሽ ነገር አለ። እሱም ደግሞ 23,000 ሚሊዮን አለሽ እንዴት ትላታለች ማለት ነው። 23,000 ሚሊዮን ኬት ነው የማመጣው ትላታለች ማለት ነው። 23,000 ሚሊዮን ካገኘሽልኝ እንግዲህ ከጭንቀቴ እታረቃለሁ። ምክንያቱም 23,000 ሚሊዮን ካላመጣው ካሌለኝና ካልሰጠሽኝ ይሄ ቤት በእኔ ላይ ይሸጣል። እኔም ደግሞ ነገ እንዳንቹ አመዳምና ድሀ ተብዬ እጠራለሁ ስትላት ነበረ ማለት ነው። በጣም በሚያሳዝን ነገር ዛሬም እንደው ማፌዝሽና ስድብሽ አለቀቀሽም አባዬ እያለቻት ነበረ ማለት ነው። በጣም በሚያሳዝን እንግዲህ ወንድዬም የወዲት ጉዲትን መከራዋንና ስቃዋን እያባላ ይገኛል ማለት ነው። ቤተሰብ እንግዲህ በቀጣይ ቪዲዮ ደግሞ ከች እስከምልላችሁ ድረስ ቪዲዮ ላክና ሸር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ለቤት አዲስ ሆናችሁ ላይክ ሸር አድርጉ። ሰላም ቆዩልኝ። ሰላማችሁ ብዝት ይበልልኝ።